ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶል ነኝ። ወደ ሰዓቱ ሰበር መረጃ ስናልፍ አፋብን ወሎ ቤት አማራ ምኒልክ ዕዝ የ303ኛ አሳምነው ኮር ከፍ ያለ ድል መቀዳጀቱን አስታወቀ። በዛሬው ዕለት በላሊበላ አቅራቢያ በተካሄደ ከባድ አውደ ውጊያ ከ55 በላይ ወታደሮች ሕይወታቸውን ማጣታቸውና ከ40 በላይ ጥቁር ክላሽን በመማረክ ታላቅ ድል መጎናጸፉን ነው እዙ በምስል አያይዞ በላከው መረጃ ያስታወቀ። በምኒልክ ዕዝ ስር የ303ኛ አሳምነው ኮር አካል የሆነው 21ኛ ተከዜ ክፍለ ጦር ኃይሎች ራሱን 9ኛ ክፍለ ጦር ብሎ የሚጠራው የመከላከያ ኃይል ከኩል መስክ እንዲሁም ከ61ኛ ክፍለ ጦር 2 ሻለቃዎችን ይዞ ከላሊበላ ከተማ ለማጥቃት ሲንቀሳቀስ ስቦ በማስገባት ስልት ጥቃት እንደፈጸሙበት ነው የህዝብ ግንኙነት መምሪያው ያስታወቀው። መምሪያው ቃል በቃል ሐምሌ 4 ቀን 2018 ዓ.ም መነሻውን ኩል መስክና ላሊበላ ከተማ አድርጎ ወደ ገነተ ማርያም የተንቀሳቀሰው ሰራዊት በዙ 23 እና በ107 የታገዘ ውጊያ ቢያደርግም የእዙ የተከዜ ክፍለ ጦር ኃይሎች ወደ መሃል ስቦ በማስገባት አኩሪ ድል አስመዝግበዋል ብለዋል። በዚህ አውደ ውጊያ ከ55 በላይ ወታደሮች ሕይወታቸውን ማጣታቸው፣ ከ30 በላይ ቁስለኞች መመዝገባቸው እንዲሁም 42 ጥቁር ክላሽ፣ 1 ሬዲዮ መማረኩን የእዙ ህዝብ ግንኙነት መምሪያ አስታውቋል። ተመልካቾቻችን፣ አድማጮቻችን እንግዲህ እነዚህ ጥቁር ክላሾች ሁላችሁም እንደምታውቁት በአንድ ወቅት ጠቅላይ ሚኒስትሩ ከዓመት በፊት በፓርላማ ሲናገሩ ፋኖቹ እጃን 2 ጥቁር ክላሽ አየሁ ብለው በጣም ሲበሳጩ ነበር። በከፍተኛ ወጪ ዛሬ የምንገዛው ነው የጥቁር ክላሽ አይገኝም በማለት 1 እና 2 ታየው ብለው ነበር እሳቸው የተበሳጩት። እንደምትመለከቱት በገፍ ነው እየገባ ያለው። በቅድሙ የኤምኤስ ውይይታችን ላይ በሸዋ የሆነውን ነገር ሰምታችኋል። በጎንደር በትናንትናው የተዘገበውን ሰምታችኋል። ዛሬ ደግሞ በወሎ ግንባሮች የምትሰሙት አለ። ከሰሞኑ ደግሞ እንደ አዲስ እያገረሸ ይመስላል በበርካታ ቦታዎች የአማራ ክልል አውደ ውጊያ። ሻዕቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ከህወሓት ጋር ተደርጎ ለሻዕቢያ ከመገረድ በብልጽግና አንገት መድፋት ይሻለኛል ሲሉ በሰጡት ቃለ ምልልስ ተናግረዋል። ኬሪያን ያሉት ከፋና ቲቪ ጋር ባደረጉት ቃለ ምልልስ ነው። ትግራይን በበላይነት የተቆጣጠሩትን እነ ደብረጽዮን ገብረ ሚካኤልን የትግራይን ህዝብ ለሻዕቢያ አሳልፈው እየሸጡት ነው በማለትም ወንጅለዋል። ኬሪያ የቀድሞ ድርጅታቸው ህወሓት ትግራይን ለማጥፋት ይመኛል ላሉት ሻዕቢያ ተላላኪ ሆኖ እየተገረደ ነው ብለዋል። በአሁኑ ሰዓት ህወሓት የብልጽግና ተንበርካኪ መሆን የለብንም ነው የሚለን ያሉት ኬሪያ ለሻዕቢያ ከምገረድ እዚሁ ለብልጽግና መንበርከክ ነው የምመርጠው ብለዋል። መገረድ መገረድ ነው፣ መንበርከክ ነው። አልንበረከክም ነው የሚባለው ከሆነ እንጂ ያኛው አንበረከከ ይሄኛው አንበረከከ፣ ለዛኛው መገረድ ለዚህኛው መገረድ ያው መገረድ። ስለዚህ እነሱ ተሽጠናል ሲሉ አላየናቸው ወይም ተንበርክከናል ሲሉ አላየናቸው። ሁለቱንም ያሉት ወይዘሮ ኬሪያ ናቸው። እነሱ ለሻዕቢያ ተንበርክከዋል፣ እኔ ደግሞ ለሻዕቢያ ከመንበረከክ ለብልጽግና መገረድን እመርጣለሁ ያሉት። ይሄ የወይዘሮ ኬሪያ ሐሳባቸውና አቋማቸውን እናከብራለን። መንበርከክና መገረድ የለመደ ሰው ሁሌም ይሄን ቢያደርገው ምንም ላይመስለው ይችላል። እኔ ግን የጌታ ምርጫ ለምን አደረጉ ነው የምላቸው። ለመንበርከክ ለመንበርከክ፣ ለመገረድ ለመገረድ፣ እዛም ለዚህ ቢሆን ያው ነው ለማለት ያህል ነው። ተመልካቾቻችን፣ አድማጮቻችን ወይዘሮ ኬሪያ ብቻ አይደሉም። እነ ጌታቸው ረዳን ተከትለው ወደ ብልጽግና የገቡ ኃይሎች በአሁኑ ሰዓት ላይ ለአብይ ፕሮፓጋንዳ በመስራት ላይ የተጠመዱ ይመስላሉ። ከነዚህ መካከል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ አንዷ ናት። በመለስ ዜናዊ ቤተሰብ ላይ የተከፈተውን የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው ጌታቸው አሰፋ ነው ስትል ነው ክስ ያሰማችው። በትናንትናው ዕለት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ በቤተሰቧ ላይ ለ2 አስርት ዓመታት ስለዘለቀው የተቀነባበረ የጥላቻ ዘመቻና ከፕሪቶሪያው ስምምነት በኋላ ስለ ትግራይ መከላከያ ኃይል ወይም TDF ጀነራሎች አሰላለፍ እንዲሁም በኢትዮጵያና በኤርትራዎች መካከል አለ ስላለችው ድብቅ የወርቅ ንግድ ትስስር አነጋጋሪ መረጃዎችን ይፋ አድርጋለች። ሰምሃል ይህን አወዛጋቢ ቃለ ምልልስ ያደረገችው ለአንዳ ሪፖርት ከተሰኘ የዩቲዩብ ሚዲያ ጋር ነው። ሰምሃል በቃለ ምልልሱ ላይ በአባቷ በመለስ ዜናዊና በቤተሰቧ ላይ የሚካሄደውን ሰፊ የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው በቀድሞው የደህንነት ሹም ጌታቸው አሰፋ መሆኑን ተናግራለች። አክላም አሁን በህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ የግል ቂም አላቸው ብላለች። ለዚህም ማሳያ ስታቀርብ ሊቀመንበሩ ደብረጽዮን ገብረ ሚካኤል መለስ ዜናዊ በወቅቱ ወደ ደቡብ ትግራይ ማይጨው እንዲቀየር በማድረጉ ምክንያት ቂም እንደያዘ እንዲሁም ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ ደግሞ መለስ ዜናዊ በ1979 ዓ.ም በድርጅታዊ ግምገማ ወቅት በሰነዘረባት ጠንካራ ትችት ምክንያት እስካሁን ድረስ ከፍተኛ ቂም አርግዛ እንደምትገኝ ገልጻለች። ይህ በቤተሰባቸው ላይ የተከፈተው የጥላቻ ዘመቻ ከ20 ዓመታት በላይ ያለማቋረጥ መቀጠሉን የጠቆመችው ሰምሃል
ዓላማቸው መለስን ማጥቃት ቢሆንም እሱም በቀጥታ ማግኘት ስላልቻሉ የቤተሰቡን ደካማ ጎን መርጠዋል ብላለች። በዚህ ምክንያት እሷንና እናቷን ማጥቃት ላይ ማተኮራቸውን በምሬት ገልጻለች። በሌላ በኩል ሰምሃል በትግራይ የወርቅ ማዕድን ዘረፋ ዙሪያ አለኝ ያለችውን መረጃ ይፋ አድርጋለች። ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ሰራዊት ጀነራሎች ከኤፍድሪ መከላከያ ሰራዊትና ከኤርትራ ኃይሎች ጋር በመሻረክ በወርቅ ማዕድን ቁፋሮና ንግድ ላይ በከፍተኛ ሁኔታ ተሰማርተው ኢንቨስት እያደረጉ ነው ብላለች። ሰምሃል ጀነራሎቹ ለገዛ ወዳቸውና ጥቅማቸው ብለው ከኢትዮጵያ መከላከያ ሰራዊት ጋር አብረው መስራት ከቻሉ ታዲያ ለምን ለዘላቂ ሰላም ሲሉ አብረው አይሰሩም ስትልም ጥያቄ አቅርባለች። በዚህ በቲዲኤፍ ጀነራሎች ይካሄዳል ባለችው ድብቅ የወርቅ ንግድ ግንኙነት ውስጥ ዋናው አስተባባሪ የህወሓት ጽህፈት ቤት ኃላፊ የፈትለ ወርቅ ገብረ እግዚአብሔር ወንድም የሆነው ዳዊት ገብረ እግዚአብሔር ነው ስትልም ተደምጣለች። ሰምሃል መለስ እንግዲህ ሰምሃል የቆየውን ሁሉ እያነሳች ነው በአሁኑ ሰዓት ላይ እነ ደብረጽዮን ላይ እየዘመተችባቸው ያለው። በጣም የሚገርመው ግን አብይ ከመጣ ጀምሮ የመለስ ዜናዊ ሌጋሲዎች በሙሉ ፈርሰዋል፣ አፍርሷቸዋል። ቢልቦርድ አልቀረቡም ከስታዲየም ላይ ከአብዮት አደባባይ ላይ ይታወቃል። ሌላው ቀርቶ የመለስ ዜናዊ ፋውንዴሽን የሚባለው ትምህርት መስጫ ማሰልጠኛ እሱን ሁሉ የአፍሪካ ልቀት አካዳሚ ነው ብሎ ስሙን ሁሉ ነው የቀየረው። የመለስ ዜናዊ የስም አጠራሩ እንዳይነሳ አድርጎ አብይ ነው ያስወገደው። ስሙ እንኳን እንዳይጠራ የቀሩትን ምልክቶች በሙሉ ማለት ነው። እና ይሄን ጊዜ ጠብቃ ሰምሃል ለምን ሄና ያልካላችሁ ምንም ነገር አይደለም፣ ጥቅም ነው፣ ሆድ ነው። ደብረጽዮን እንዲህ ስለቀየረው በመለስ ቂም ይዟል። እንትናን እንዲህ ብሎ በ1979 ገምግሟት ቂም ይዛለች የሚል ሆነ። ይሄ ምንም አይቋጥርም ማለት ነው አመቱን ብንቆጥረው። ከዛ ይልቅ የዛሬ 6 አሁን የመለስን ያባቷን ሌጋሲውን ስያሜውን በስሙ ያሉትን ነገሮችን የናደው አብይ አለ አይደል አጠገቧ ድምጥማጡ ያጠፋው ስሙ እንዳይጠራ አድርጎ። ስለዚህ ይሄን እያየች ለምንድነው እዚህ የገባችሁ ካላችሁ ብዙ ሰው ብቻ ነች። በርካታ ቀደም ሲል የህወሓት አደገኛ አገልጋይ የነበሩ የተወሰኑት አሁን አሰላለፋቸውን ከአብይ ጋር ያደረጉ ነው። ሆድ መጥፎ ነው፣ ጥቅም መጥፎ ነው፣ ደግሞ ሱስ ምናምን ካለ በጣም መጥፎ ነው። በቃ ሳትወዱ በቃ ባሪያ ነው የምትሆኑት። ህሊና የሚባል ነገር አይኖርም። ስለዚህ ሊገርም አይገባም ነው። ለምን ከሰሰቻቸው እያልኩ አይደለም፣ እነሱን ዲፌንድ እያደረግኩ አይደለም። ሰምሃል ግን ክስ ለማቅረብ ከፈለገች ከነሱ በላይ የምትከሰው እዛው አጠገቧ ነበር። የአባቷን ስም አጠራር ሁሉ ከምድረ ገጽ ያጠፋው አብይ ነበረላት ወደ 1979 ዓ.ም ከምትሄድ ለማለት ነው። ተመልካቾቻችን፣ አድማጮቻችን